ስለተናደዳችሁ ወይንም ስለከፋችሁ ብቻ ስሜታዊ ሆናችሁ ማለት ነው ለአሰሪዎቻችሁ እንደዚህ የምትሉ ሰዎች ካላችሁ ቆም ብላችሁ አስቡ፣ በኋላ እንዳትጸጸቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ነይ መሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች የሀገሬ ልጆች ዛሬም ለእናንተ ይጠቅማችኋል ያስተምራችኋል ያልኩትን ባንዲት ከመዳሜ ጓደኛ ቤት የምሰራ የወሎ ልጅ ነች፣ ጀሚላ ትባላለች። በእሷ ላይ የደረሰባትን ነገር ላካፍላችሁ እና ኮንትራት ቤት የምሰሩ እህቶቼ ጥንቃቄ አድርጉ ማለት ነው። ማለት የመስራት ፍላጎት ላላችሁ ነው፣ የመሄድ ፍላጎት ላላችሁ ችግር የለውም፣ ቀላል ነው ማለት ነው። ግን እናንተ ስለተጣላችሁ ወይም ደግሞ ስላናደዷችሁ ብቻ በስሜት ተገፋፍታችሁ እናንተ ቀለል አድርጋችሁ ይችን ነገር ልትናገሯት ትችላላችሁ። ግን ለመሄድ ዝግጁ አይደላችሁም፣ ቀዳዳችሁ አልሞላላችሁም። ከዛ በኋላም ያው ወደ ነበራችሁበት ሁሉን ነገር ረስታችሁ እናንተ ስራችሁን እንኳ ብትቀጥሉ ያችን የተናገራችኋትን ነገር እነሱ አይረሱላችሁም እና እናንተ ተዘናግታችሁ ስራችሁን እያላችሁ ባላችሁበት ምድርባለው ቅጽበት ሌላ ጣጣ ውስጥ ሊከቷችሁ ይችላሉ ማለት ነው። እና ይችን ልጅ በደንብ አውቃታለሁ። ለመጀመሪያ ጊዜ ያየኋት ሱቅ ቀራይ አለሚ ከሚባለው ከዚያ ተገናኝተን ነው ማለት ነው። እኔም ከሴትዋ ጋር ሄዳ እሷም ከሴትዋ ጋር ሄዳ እሷ እንግዲህ በብዛት የምሰራው ስራ የምሰራባቸው ሰዎች ውስጥ አንዲት ታማሚ አለች፣ የጡት ካንሰር እና የቅንጭላት ካንሰር ያለባት ሴት ማለት ነው። እና የምትንከባከበው በብዛት እሷን ነው። ብዙ ቤተሰብ የለም። ሌላ እህቷ አብራት ትኖራለች። እህቷ ያገባች ነች፣ ችኝቷ አላገባችም። ብዙ ቤተሰብ የለም፣ ብዙ የሚያጋፋ ስራም የላቸውም። ስለ እነዚህ ሰዎች ታሪክ ካሁን በፊትም አውርቼ ነበር ሆነን ለመናገር። እሱም ታሪካቸውን ላወራችሁ የቻልኩት ካርጎ ለማድረግ እቃ እየገዛችሁ የምታስቀምጡ እህቶቼ እናንተ ብዙ እቃ ስለምትገዙ ስለምታስቀምጡ ብቻ አውቁትም እያላችሁ ከእናንተ እቃ ጋር የእነሱን እቃ እየሰረቃችሁ የምትቀላቅሉ ሰዎች ካላችሁ ጥንቃቄ አድርጉ ብያችሁ ነበር ማለት ነው። እሱ ምንድን ነው? ፊሊፒን ሰራተኛ ነበረቻቸውና ያቺ ፊሊፒን ሰራተኛ በተደጋጋሚ ካርጎ ታደርጋለች። ካርጓቸው እንደኛ ሀገር አይደለም በነገራችን ላይ የነሱ እና ካርጎ ልታደርግ ስትል የነሱን አዲስ ተገዝቶ የተቀመጠ ዙልያ አንስታ ካርቶን ውስጥ ስታስገባ ስታሽግ እጅ ከፈንጅ ተይዛ ማለት ነው። አይተዋት። ከዛ በኋላ ሻንጣሽ ካርቶኑም መፈተሽ አለበት ተብሎ ሲፈተሽ የድስት ዘር የሳህን ዘር ብዙ ነገር አብራ አሽጋ ልትልክ ስትል ተያዘች ማለት ነው። ከዛም በድንገት ለሾርጣ አሳልፈው ሰጧት። እዛ በኋላም ታስራ ምናምን ከቆየሽ በኋላ እኔ ወደ ሀገሯ ትሄድ አለቅም ብቻ በፖሊስ ይዘዋል ነበር ማለት ነው። ከዛ በፊት የኢትዮጵያ ሰራተኛ አምጥቶ አውቅም ነበር። ምላችሁ ፈልጌ ነው። በጥቅሉ ስለ እነዚህ ሰዎች ቤት አውርቻ አውቃለሁ ካሁን በፊት እና ከዛ ፊሊፒን ሰራተኛ ድጋሚ ሳያመጡ ቀርና ኢትዮጵያ ሰራተኛ ይችን ልጅ አመጧት እና ይችን ልጅ መታ መሻላ ጥሩ ልጅ ነች። ከሴት ቤቱ ጋር ተግባብታ እየሰራች ነበረ። ከዛ 2 አመትን ልጨርስ ነው አለች ማለት ነው። የሆነ ጊዜ መግቢያ ላይ ያያችሁት ፎቶ እዩት ማለት ነው። የዛን እነዚህ ነው ፎቶ ያነሷትና ከሆነ ቤት ተገናኝተን 2 አመቴን ልጨርስ ነው፣ ግን የሚያሰሩልኝ ከሆነ እኔ መሄድ አልፈልግም መስራት ፈልጋለሁ ብላኝ፣ እነሱ እንኳን የማይፈልጉሽ ከሆነ ችግር የለም የካንስሌሽን ወረቀት ተቀብለሽ ለእኔ ትነግርኛለሽ፣ እኔ ስራ የሚያስገባ ሰው ጋር አገናኝሻለሁ፣ ማውቃቸው ሰዎች አሉ ብያ ትሽ ብላኝ ነበር ማለት ነው። ግን ልጅቱ ጥሩ ልጅ ስለሆነች ሰዎቹ መሄድ አልፈልግም ስትላቸው አሳድሱላትና መስራት ጀመረች። ከዛ አሳድሰውላት መስራት እየሰራች እያለ እንግዲህ እነሱ እያሉ ያሉት ምንድን ነው? በዚህ አጋጣሚ ብዙዎቻችን ምንድን ነው የምንለው? የሚቆጣጠሩ እስከ 3 ወር ነው፣ እስከ 4 ወር ነው፣ እስከ 5 ወር ነው የመኖሪያ ወረቀት እስከሚሰራልን ነው እንጂ እዚያ በኋላ ይቆጣጠሩ ነው ማረቦች ምናምን እንላለን። ግን አሁን ላይ ካሜራ የሌለበት ቤት የለም። በአብዛኛው ቤት ካሜራ አለ። እኛ ሳናውቅ እነሱ ብቻ የሚከታተሉበት ማለት ነው የሀገሬ ልጆች እና በእያንዳንዱ እንትን ከስልካቸው ጋር አያይዞ ከሆነ በእያንዳንዱ ቦታ እኛ ምን እንደምናደርግ ያንን ነገር ማወቅ መከታተል ይችላሉና ይቺ ልጅ 2 አመቷን ጨርሳ ከታደሰላት በኋላ እንግዲህ ምክንያቱ ላይ ያቀረበችው ሴት ወይቱ በመጀመሪያ በፊት ቀን ከአብራት ከምትኖረው እህቷ ጋር ተጣላች ይቺ ልጅ ማለት ነው። እና ስትጣል ይዛኛ ስላናደደቻት ብቻ እኔ ሀገሬን መሄድ እፈልጋለሁ አለች ማለት ነው። ገና ወዲሁ እንደታደሰላት ከዛ መሄዳለሁ ብላ ስትነግራትም ሴት ወይቱም አሁን ታድሶልሽ እንዴት ነው የምትሄጂ ከሆነ ብር ከፍለሽ ነው የምትሄጂ ያሳደስኩበት ምናምን ነገር አለቻት ማለት ነው። ከዛ ልጅቱ እኔማ ብር አልከፍልም እሷ ናት እኮ እንዳልሰራ ያደረገች ምናምን ስትላት ያው ሰምታ እንዳልሰማች ጸጥ አለቻት ማለት ነው። ከዛ በመሀል ግን ይች ሴትዮ እየተቆጣጠረቻት ነበር፣ በካሜራ ታያታለች እና ስታት ልክ እንደ ድሮ ሆና ስራ እየሰራች አይደለም። ጽዳት እንደ ድሮ አታጸዳም። እሷን እንደ ድሮ አትንከባከባትም። የሆነ ነገር ስታዛት መልስ እንደምትሰጣት ብቻ 2 አመት ስትሰራ በጣም ጥሩ ነበረ።
ሂትስ ማከለም ምናምን ትል ነበር ማለት ነው። እና አሁን ግን የምላትን ነገር ራሱ አሰማኝም የሆነ ነገር ስላት ትጨቃጨቀኛለች፣ መልስ ሰጠኛለች ብላ ነው ያለችው ማለት ነው። ከዛ ይች ልጅ ሁሉንም ነገር ረስታ እንግዲህ እሷ ስራዋን እየሰራች ባለችበት ቅጽበት ዛሬ አይደለም በነገራችን ላይ ታሪኩ 4 ቀን ወይ 5 ቀን ይሆነዋል ከተፈጠረ እና ልጅቷ አርፋ ስራዋን እየሰራች ባለችበት አሁን 6 ወር ጨረሰች፣ እንደምንም 2 አመት ከ6 ወር ማለት ነው። ከዛ እየሰራች ባለችበት ቅጽበት ሴትዮ ትኬት አመጣችና ይሄው ልጅ ትኬትሽ ብላ ቁጭ አደረገቻት። ቁጭ ማለት ነው። እዛ የምን ትኬት ነው? እኔ እኮ መሄድ አልፈልግም፣ ሀገራችን ጦርነት አለ፣ መሄድ አልፈልግም፣ መስራት ነው የምፈልግ ስትላት እንዲህ ገልት ያለቻት ማለት ነው። እራስሽ ነሽ እኮ ወደ ሀገሬ መሄድ እፈልጋለሁ ያልሽኝ፣ እኔ አይደለሁም እስከ ዛሬ ያቆየሁብሽ ስላልተመቸኝ ነበረ ምናምን ስትላት፣ እኔ መሄድ አልፈለግም ስትላት፣ አንቺ መሄድሽ ፈለግሽም አልፈለግሽም ናህና ማነበ አንቺ እንዲህ ማትሽ ትቅል ያደን አለቻት ማለት ነው። እኛ አንቺን አንፈልግሽም፣ አንቺ እንኳን መሄድ ባትፈልጊ እኛ አንፈልግሽም፣ እንደ ድሮ ሆነሽ እየሰራሽ አይደለም እንት ያልሽን ወይ ትትከለሚ ወይ ትረድሊ ምናምን እንደዚህ ያለቻት ማለት ነው። ብዙ መልስ ነው የምትሰጪኝ ማትስምሄ ከለሚ ምናምን ስትላት፣ ከዛ በኋላ ያቺ ልጅም ደንግጣለች። በድንጋጤ አልሄድም ስትላት፣ ያው ዱበይ ስለሆነ እሷ ካልፈለገች መሳፈር ስለማትፈልግ ደግሞም ያጠፋችው ጥፋትም ስለሌለ ሰበቡ ያነናነ ብቻ ስለሆነ አልሄድም ስትላት እነሱ ከነሰሏት ማለት ነው። ከነሰለቻት እና እሺ እኔ አሁን አልፈልግሽም፣ የትም ቦታ ሄደሽ ግን መስራት ትችላለች ስትላት፣ ይች ልጅ ከዛ በኋላ እዚህ ዱባይ አጅማን ውስጥ ማለት ነው ሰው አላት። በመጀመሪያ ግን አሰሪያትም እዚህ ሀገር ብላን ነበር ማለት ነው። አሰሪያትም ብላ ስትጨቃጨቃ፣ እሷ ደግሞ እኔ በጭራሽ ምንም አይነት ብር የለኝም፣ በባለፈው ደግሞ ወርቅ ረክሶ ሳለ እሷም ወርቅ ገዝታለች ማለት ነው። እና ብር የላትም። አልሄድም ስትላት ከኔ ጋር በቃ አትቀጤም አንፈልግሽም ብላ እነሱ ከነሰሏት ማለት ነው። ሀላስ ከእነሱ ጋር ያላቸውን ኃላፊነቷን እንትን አሉ ማለት ነው። ኃላፊነታቸውን አነሱና እንደፈለግሽ መሆን ትችላለች። ከአሁን በኋላ የሆነ ችግር እንኳ ቢፈጠርብሽም ሆነ የሆነ ችግር ብትፈጥሪ እኛ አንጠየቅም ብለው ሲሏት ማለት ነው። እሷ ደግሞ አጅማን ላይ የምታውቃቸው ቢሮዎች ነበሩ። ለእነዚያ ቢሮዎች ደወለችላቸው። ከዛ በኋላ ከደወለች በኋላ ታክሲ ይዘሽ መምጣት ትችላለች፣ ግን አምነን ቤታችሁ ድረስ አንመጣም። ምክንያቱም እንደዚህ በልክ ከሆነ ጣልታችሁ ከሆነ መዳመሽ በሾርጥ አልታሲዘነ ስለምትችል ጥርጣሬ ያለብንና ታክሲ ይዘሽ ግን ቤታችን ድረስ ከመጣሽ ምንም ችግር የለ፣ ተቀበየሽ፣ በተሻለ ደግሞ ስራ አስገባሻለሁ፣ አሁን ላይ ስራ አለ አለቻት ማለት ነው። እሷም ደግሞ እሺ ብላ ተስማምታ ያው ታክሲ ይዛ አልሐምዱሊላህ ሄደች ወደ መክተቦች ጋር ማለት ነው። መክተቦችም የተሻለ ስራ አስገባት። በፊት መታ የነበረው በ1000 ብር ነበረ። ከዚያ ስታሳድስ 1200 ነው እነሱ አድርገውላት የነበረ። አሁን ደግሞ በተሻለ ደሞዝ በ1400 እንድትሰራ ስራ አስገባት ማለት ነው። መጠው ሰኒ ከዛ መጠው እንደዛ አድርገው እነሱ አመቻቹላት እና ምላችሁ ፈልጌ ነው በጥቅሉ እናንተ ወደ ሀገራችሁ የመሄድ ፍላጎት ሳይኖራችሁ ስለተጣላችሁ ብቻ ስለከፋችሁ ብቻ ስላናደዷችሁ ብቻ ስሜታዊ ሆናችሁ ሀላስኒ በቃ መሄድ እፈልጋለሁ አትበሉ እሺ። ምክንያቱም ሰው ቤት ሲኖር በአንድ ጀሯችሁ እየሰማችሁ በአንድ ጀሯችሁ እየደፋችሁ ሳይሆን ካልሆነ አይቻልም። ገባችሁ? በተናገሩን ቁጥር ተናደን በተናገሩን ቁጥር ከፍቶንማ መስራት አይቻልም። ስለዚህ እናንተ ደግሞ ያሰባችሁት አላማችሁ እስከምትሳካላችሁ ድረስ ብልጥ ሆናችሁ ነገሮችን ሰምታችሁ እንዳልሰማችሁ ቻል አድርጋችሁ ሰርታችሁ ካሰባችሁ እስከምትደርሱ ድረስ ችላችሁ ኑሩ ነው የምለው። ገብቷቸዋል? አሁን ይቺ ልጅ ያኔ ይሄ ነገር ይፈጠርብኛል አላለችም ነበር። እነሱ ግን እሷ ረስታ ስራዋን እየሰረች ነው። እነሱ ግን አልረሷትም። ቋጥረው ይዘው ስለነበረ ባላሰበችበት ሰዓት ነበር እንደዚህ ያደረጓ። ግን ዱባይ ስለሆነ እሷም ጀግና ስለሆነች ሳትፈራ ስለተከራከረቻቸው ወደ ሀገሯ አላሳፈሯትም። ቢሮ ሄደች። አሁን የተሻለ ስራ ገብታለች ማለት ነው። ግን እናንተ እንዲህ አታድርጉ እሺ። በቃ እርግጠኛ በቃ መሄድ አለብኝ ብላችሁ ከወሰናችሁ ችግር የለም። ለመሄድ ዝግጁ የሆናችሁ ሰዎች እንደዚህ ብታደርጉ በፈለጉ ሰዓት ቢያሳፍሯችሁ ምናምን ችግር የለውም ማለት ነው። እና አሁን ለመናገር ትኬትም በራሳቸው ብር ነበር የቆረጡላት፣ በሷ ብር አይደለም። እና ግን መቼም አያደርጉትም መቼም አያሳፍሩኝም ብላችሁ የመሄድ ፍላጎት ሳይኖራችሁ እቅዳችሁን ሳታሳኩ ግን እንደዚህ አታድርጉ ለማለት ያክል ነው። ያው ያስተምራችኋል፣ ለጥንቃቄ ይጠቅማችኋል ብዬ ስላሰብኩ ነው ቪዲዮን ይዤ የመጣው። ቪዲዮ ከተመቻችሁ ላይክ አድርጉ፣ ለጓደኞቻችሁም ሼር አድርጋችሁ አካፍሏቸው። ሰው ቤት ሲኖር ሁሌም እላችኋለሁ፣ በተለይ ስደት ላይ ስትኖሩ ችላችሁ እንጂ ተመችቶት የሚኖር ሰው የለም። አንዳንድ ወጥተው ዙጥ ዙጥ የሚሉትን እያያችሁ ልክ እንደነሱ ዙጥ ዙጥ ማለት ፈልጋለሁ ብላችሁ የተሻለ ቤት አገኛለሁ ብላችሁ ያላችሁበትን ረግጣችሁ አትወጡ። በእርግጥ የማይመች ቦታ ውስጥ ያላችሁ ምግብ የሌለበት ደሞዝ የምትከለከሉ
አዎ ተዛወሩ፣ መዛወር ጥሩ ነው ማለት ነው። ግን እቺ ሰዎቹ አይከፉም ሆነን ለመናገር ወላይ እኔ ስትቦትም በደንብ አውቃታለሁ። ዘካት ትሰጣለች ምናምን ሀታ ረመዳን ሲሆን ለእኛ ራሱ እንዲህ ነው የሚመጣልኝ መስገጃ ሸርሸፍ ራሱ ማለት ነው። ለሸቃላ ሁሉ የምታድለው ብታዋት፣ ግን ደግሞ የውስጧን የምታውቀው እሷ ነች። ውጭ ላይ ግን ወላይ በጣም ነው የምትሰጠው። ዘካ ሲሆን ረመዳን ላይ ብዙ ነገር ነው የምትሰጠው። ብር ትሰጣለች፣ ይሄ አስቤዛ ትሰጣለች ምናምን እስከማውቃት ድረስ ማለት ነው። መልካም ሰውነች እንዳልኳቸውም የካንሰር ታማሚ ስለሆነች የውርስ ገንዘብ ስላላት ሀብታም ናት። ደግሞ ሹፌር አላት፣ ሁሉም ነገር አላት ማለት ነው። ግን አላገባችም፣ አልወለደችም። እና እንደዚያም ስለሆነ ከጌታዋ ጋር ያላት ነገር እውነት ለመናገር ለዩልኝ ይሁን አላውቅም፣ አትከፋም። እና ግን መጨረሻዋ እንደዚህ አድርጋታለች። የፊሊፒኗን በዚያ ነው ያለቀው፣ በኢትዮጵያቷን በዚህ ነው ያለቀው። ችግሩ ከሱ ይሁን ከሰራተኞቹ ግን የማውቀው ነገር የለም። ለምጃለሁ፣ አውቀውኛል፣ ምንም አረጉኝም ብላችሁ ደግሞ በስራ ብዙ የምታሸፉ እህቶችም ካላችሁ እነሱ እየተከታተሏችሁ እንደሆነ ማወቅ አለባችሁ ለማለት ነው። ሰላም ሁኑልኝ።